አገልግሎት መስጠት ከጀመረ 125 ዓመታት ማስቆጠሩ የሚነገረው የአዲስ አበባ ከተማ የንጹህ መጠጥ ውሃ አገልግሎት የደንበኞች መረጃ ያልተጣራና ወቅታዊ ያልሆነ መሆኑን የአዲስ አበባ ውሃና ፍሳሽ ባለስልጣን ገልጿል። በመሆኑም የደንበኞችን መረጃ እንደ አዲስ ለማደራጀትና አገልግሎት አሰጣጡን ለማዘመን የደንበኞች የቤት ለቤት ቆጠራ በሙከራ ደረጃ ዛሬ ማስጀመሩን ገልጿል። ባለስልጣኑ በጉዳዩ ላይ ለጋዜጠኞች የሰጠውን መግለጫ ብሩክ አስቀናው ተከታትሎታል። ዝርዝሩን ይነግረናል። ከዛሬ 125 ዓመታት በፊት በ1892 ዓመተ ምህረት ለመጀመሪያ ጊዜ በአዲስ አበባ ከተማ የንጹህ መጠጥ ውሃ አገልግሎት መስጠት እንደተጀመረ መረጃዎች ይጠቁማሉ። በመቀጠል በ1926 ዓመተ ምህረት ኃላፊነቱ አዲስ ወደ ተመሰረተው ማዘጋጃ ቤታዊ አገልግሎት ስር ዞሮ መተዳደር የጀመረው አገልግሎቱ በ1963 ዓመተ ምህረት ደግሞ የአሁኑ ውሃና ፍሳሽ አገልግሎት መቋቋሙን ተከትሎ ላለፉት 55 ዓመታት በተቋሙ ስር እየተዳደረ ይገኛል። አሁን ላይ ከ600 ሺህ በላይ የውሃ ደንበኞች አሉኝ ያለው ተቋሙ የፍሳሽ ቅጥያ አገልግሎት ያገኙ ደንበኞች ደግሞ ከ300 ሺህ በላይ እንደሆኑ ይገልጻል። ሆኖም ከተቋሙ ምስረት አንስቶ ላለፉት በርካታ ዓመታት የደንበኞች መረጃ አያያዝ ያልዘመነና በመዝገብ ቤት የተመራ ስለመሆኑ ነው የተገለጸው። ወቅቱን የጠበቀ አይደለም። መግቢያ ላይ እንደገለጽኩት ከ126 ዓመት በፊት ያለ የደንበኛ መረጃ በማኑዋል ሲስተም ወይም በማኑዋል አሰራር ካልሆነ በስተቀር ዘመናዊ መንገድ የተከተለ አይደለም። ስለዚህ የደንበኞች መረጃ ወቅታዊ ያለመሆኑ እሱ ብቻም አይደለም። የአንድ ደንበኛ መረጃ በደንበኞች ማህደር፣ በቢል ሲስተም እንደዚሁም ደግሞ መስክ ላይ ነው የሚገኘው። እነኚህ ሶስቱ መረጃዎች ተመሳሳይና የተጣጣሙ አለመሆን፣ እሱ ብቻ አይደለም በቴክኖሎጂ የተደገፉ አለመሆን፣ ይሄ መሰረታዊ ቻሌንጃችን ነው። የጠራና ትክክለኛ የደንበኞች መረጃ ካለመኖሩ ጋር ተያይዞ አገልግሎት አሰጣጡን ለማሻሻል በሚያቀዳቸው የአጭር የመካከለኛና የረጅም ጊዜ እቅዶች ላይ ጫና ማሳደሩን የገለጸው ተቋሙ ላልተገባ ወጪም እየተዳረገ መሆኑን አመልክቷል። ይህም እንዳጠቃላይ በኦፕሬሽንና ማኔጅመንት ኮስታችን ላይ ትልቅ ጫና አለው። እሱ ብቻ አይደለም። አጠቃላይ ተቋሙ ራሱን በራሱ ገቢ የሚያስተዳድር ተቋም ነው። ስለዚህ ከሚያገኘው አገልግሎት ተገቢውንም ገቢ ለመሰብሰብ የራሱ ኢምፓክት አለው። ከዛም በላይ የማይታይ ወይም ደግሞ የሚባክን ውሃ የምንለው አለ፣ ገቢ የማይሰበሰብበት። ይሄ በተለይ ደግሞ መረጃችንን በአግባቡ አደራጅተን ካለመያዛችን ጋር የሚያያዝ በመሆኑ እንዳጠቃላይ መረጃችን ዘመናዊ የተደራጀ ባለመሆኑ በአገልግሎት አሰጣጣችንም እንዳጠቃላይ በስትራቴጂክ ፕላኒንግም ላይ አሉታዊ የሆነ ጫና ሲያሳድር ቆይቷል። በመሆኑም አገልግሎት አሰጣጡን ወደ ዘመናዊ ለማሸጋገርና ዲጂታላይዝድ ለማድረግ የጠራና ወቅታዊ የደንበኞች መረጃን በድጋሚ መሰብሰብ አስፈላጊ መሆኑን የጠቆመው ተቋሙ ከአዲስ አበባ ዩኒቨርሲቲ ጋር በአጋርነት የሚተገበር የደንበኞች መረጃ ማዘመን የተሰኘ ፕሮጀክት በሙከራ ደረጃ ዛሬ አስጀምሯል። ይህንን አስመልክቶ ለጋዜጠኞች ማብራሪያ የሰጠው ተቋሙ በፕሮጀክቱ የደንበኞች እንዲሁም ደንበኞች ያልሆኑ ወደፊት ደንበኛ የሚሆኑ አባወራና ማወራዎች ቤት ለቤት ቆጠራ ይደረጋል ነው የተባለው። እንዳልኩት ከ1.2 ሚሊዮን በላይ የከተማ ነዋሪዎች ናቸው እንግዲህ በዚህ ፕሮጀክት ይታቀፋሉ ተብሎ የሚታሰበው። የ1.2 ሚሊዮን ደንበኞች ቅድም ያልኩት ስፓሻልና ነን ስፓሻል ዳታ ኢንቨንተሪ ዶር ቱ ዶር ይካሄዳል። ሁለተኛው አበይት ተግባር የዳታ ኢንቨንተሪ ስራችን ነው። ሶስተኛው ከ600 ሺህ በላይ ደንበኞች አሉን። የነኚህን ደንበኞች አርካይቭ ውስጥ ያለ መረጃቸውን ሪኦርጋናይዝ ማድረግ ነው። ከመስክ ቆጠራው የተገኘው ውጤት መዝገብ ላይ ካለው መረጃና ከቢል መረጃው ጋር ልዩነት ካለው ከመስክ መረጃው በተገኘው ውጤት መሰረት እንደሚታረም የተገለጸ ሲሆን ቆጠራው ሲጠናቀቅም የውል እድሳት ይደረጋል ተብሏል። አክቲቭ ከስተመሮቻችንን ፕሮጀክቱ እስከሚጠናቀቅ ድረስ የሚኖርን አጠቃላይ ደንበኛ የውል እድሳት እናካሄዳለን። ባገኘነው ሪል ዳታ በመነሳት ደንበኞቻችን ውል ካደሱ ኦልሞስት ከ15 ዓመት በላይ የሆናቸው ነው። አሁን ለማደስ ቢመጡ አውትዴትድ በሆነ ዳታ ነው ማደስ የምንችለው። አሁን ይህን አስቀርተን በሰበሰብነው ሪል ዳታ ፋይናሊ ከ600 ሺህ በላይ የሚሆነው ደንበኛ የውል እድሳት በሚኖርበት ወረዳ በሚኖረን አደረጃጀት ተጠቅመን እዛው በአቅራቢያው ውል እንዲያድስ ይካሄዳል። በመሆኑም የአዲስ አበባ ውሃና ፍሳሽ ባለስልጣን የውሃም ሆኑ የፍሳሽ ደንበኞች አስፈላጊ መረጃዎችን በማቅረብና ለተቋሙ ሰራተኞች ተገቢውን ምላሽ በመስጠት ተባባሪ እንዲሆኑ ጥሪ አቅርበዋል። ውሃ ሲያስገቡ የመንግስት ቤቶች አሰራሩን ተከትሎ ደብዳቤያቸውን፣ የግል ይዞታዎች በአፈር ግብር ይገባል፣ በካርታ ይገባል፣ በተለያየ መንገድ በተለያየ ዘመን በተለያየ አሰራር ይገባል። ዞሮ ዞሮ ውሃው የገባበትን የፍሳሽም የውሃም ደንበኞች የሆኑ መረጃቸውን በሚጠየቀው አግባብ በሰዓቱ እንዲያቀርቡ ትብብራቸውን እንጠይቃለን። ሁለተኛው በጣም መሰረታዊ የሆነው
ከክፍያ ጋር ከኛ ጋር አገልግሎት ሲጠይቁ የምንግባባበት ኮድ አለ። ደንበኞች ከውል አንጻር የውል ቁጥር የሚሉት አለ፣ መሰረታዊ ኮድ። እንደዚሁም ከክፍያ አንጻር ደግሞ ከስተመር ኪ ነምበር የመክፈያ ቁጥር የምንለው በጣም ወሳኝ ነው። ይህንን ጠንቅቀው ተረድተውና አውቀው ይዘው ለመረጃ ሰብሳቢዎች መገኘት ይኖርባቸዋል። በ3 ምዕራፎች ተከፋፍሎ የሚተገበረው ፕሮጀክቱን በ3 ዓመታት ጊዜ ውስጥ ሙሉ ለሙሉ ለማጠናቀቅ መታቀዱን የአዲስ አበባ ውሃና ፍሳሽ ባለስልጣን ገልጿል።